ኃጢያትም ሲጀመር በእንደዚህ ነው የተጀመረው። ስስት ስለነበረ ነው አይደለ? ጸበለስን ሄዶ ጎምጅቶ የበላው አፍታዋ ከመትብላኩ የመጣው ስስትን ነው የሚያሳየው አይደል? ስለዚህ ሳሳች ከዛ ደግሞ ልጥገባ ለማለት የገንዘብ መውደድ ደግሞ ዘንተ ኩሎ ሆበከ ነው ያለው ክርስቶስን መጥቶ ይሄን ሁሉ እሰጥሃለሁ ዋራዩ ሁሉ መንግስታት ዓለም ነው ይሄን ሁሉ አሳየና ይሄን ሁሉ እሰጥሃለሁ ከሰገድክልኝ ብሎ እንደነገረው ነው የተጻፈው። ሰይጣን ለአዳምና ለሔዋንም ይሄን የተደረገላቸው ይሄ ሁሉ የናንተ ይሆናል ነው የመጀመሪያው ሐሳብ የቀረበላቸው። ይሄ ሁሉ የናንተ ይሆናል ምን ብታረጉ ይሄን በለስ ብትበሉ። ከዚያስ ትዕቢት ደግሞ መጣ እንደ እግዚአብሔር ትሆናላችሁ የሚለው ማለት ነውና መተካከልን መፈለግ የሚበልጠኝ አይኖር በቃ ይሄ ሁሉ ስልጣን ተሰጥቶታል እኮ ግን ይሄም አይበቃኝም ደግሞ ልስተካከል ከላይኛው የቀረኝ አንድ ደረጃ አለ ብሎ ማሰብ በራሱ ትዕቢት ነው። ከተሰጠው ነገር በላይ አስቦ አብልጦ ማሰብ በራሱ ትዕቢት ነው። ግን የተሰጠውንም ለማጣት እንደቻለ ነው የሚያሳየው። አሁን ደግሞ የተሰጠንን ብቻ አይደለም ከተሰጠንን በላይ ማግኘት እንድንችል ደግሞ እንደገና ጾም ተሰራችልን ማለት ነው። በእሷ ድል እየነሳን አጋንንትን እያሳፈርን መመለስና ጸጋችንን ማስመለስ የምንችልበት ነው ማለት ነው። ለዚህም ነው ቅድስት የተባለችው ነው። ጾሟ ራሷ ጾም ቅድስት ነው የተባለችው። ቅድስት ያሰኛት ልዩ ጾም ናት የጌታ ጾም ሆኗ። ከዛ በተጨማሪም ደግሞ የቅድስና መሰረትም ናት። ሐዋሳቶቻችን ሁሉ ለስራ ለማነቃቃት የምታበቃ። ከዚህ በኋላ ክርስቶስም ወንጌል ነው የሚሰብከው። ከዚህ በኋላ ታምራት ነው የሚያደርገው። ለህዝቡ በጎ ነገርን ነው የሚያደርገው። ለምን ይዳስሳቸዋል፣ ደዌ ቢኖርባቸው ይፈውሳቸዋል፣ ወደ ቤታቸው ይገባል፣ ምግብ ባይኖራቸው ያበረክትላቸዋል። ሌሎችንም በጎ ነገሮች ሲያደርግ ነው ያየነው። ምክንያቱም ወደ እንደወጣ ውሃውን ወይን ጠጅ ነው ያደረገው። ድውያንን ነው የፈወሰው። ከተራራም ሲወርድ የሚላል አይደለ? ልክ ከተራራ ሲወርድ እንደ አጠቃላይ ህዝቡን መሰብሰብ የጀመረውና ለሰው ያለውን ፍቅር መግለጥ የጀመረው ከዛ በኋላ እንደሆነ ነው የሚያሳየው። የትዕቢትም የስስትም ጾር ስለሌለበት ከዛ በኋላ ምን ሆነ? ትዕቢት እንደሌለበት ያሳይ ዘንድ ዝቅ ብሎ እግር አጠበ። ስስት እንደሌለበት ያሳይ ዘንድ ለሁሉም እንጀራ ሰጠ። እነዚህ ሁሉ እንዴት እንደተራቡ ይሄዳሉ ብሎ ማለት ነው። ለዚያውም 5 እንጀራ ባለበት ቤት ውስጥ 5000 ሰው ጠራ ማለት ነው። ተመልከት፣ 5 እንጀራ ይዘህ 5000 ሰው መጋበዝ፣ 5000 ሰው ኑ ብሉ ብለህ መጥራት በራሱ ትልቅ ነገር ነው አይደል? ስስት ምን ያህል እንደተረታች በዚህ ጾም ምን ያህል ምንም ቅሬት እንጥፍጣፊ ሳይኖራት ወጥተሽ ደቂ እንደተባለች ከሰው ልብ እንዴት አድርጎ እንዳወጣት ተመልከት። እሱ ብቻ ቢሆን ባልገረመን ደቀ መዛሙርቱ ራሳቸው ያላቸውን ሳይደብቁ ነው የተናገሩት። ምንም የለን አይደለም ያሉት። በእርግጥ ከ5000 ሰው አንጻር እኮ 5 እንጀራ ምንም የለም የሚባልበት ነበር። ግን ያንንም ራሱ አልደበቁም። 7 እንጀራም ነበራቸው። ምንም የለም አይደለም ያሉት። አይ 7 እንጀራ አለ ግን ለዚህ ሁሉ ሰው ምን ያደርጋል ብለው ግልጹን ነው የተናገሩት። አሁን ተመልከት፣ ከራሱ ብቻ ሳይሆን አብረውት ካሉትም ስስትን አጥፍቷል ማለት ነው። እሷን ራሷን አምጧት ሲባሉ ምንም አላሉም። እሺ ነው ያሉት። እኛስ ብለን እንበላለን ማታ አላሉ። ወስደው ሰጡት እጁ ላይ። ለምን? አስቀድሞ ስስትን ድል ነስቶት ስለነበር፣ ይሄ ስስትን መንፈስ አረቆት ስለነበር በቃ በቂ ነበር ማለት ነው። አሁን በእውነት የስስት መንፈስ ባይኖር ኖሮ ዓለም ምድር ያፈራቸው ነገር ለሁላችን ባልበቃንም ነበር። በአንዳንዱ ቦታ እኮ ተርፎ ይደፋል። የትዕቢት መንፈስ ባይኖር ኖሮ በእውነት አሁን አንዱን ጨርቃም ብሎ ሊሰድበውና ንቆ አጥቅቶ ሊመለከተው ይችል ነበር እንዴ? እንደዛ ሊሆን አይችልም ነበር። ግን የትዕቢት መንፈስም አለ፣ የስስት መንፈስም አለ። ሌላም የፍቅረ ነዋይ ባለው አንዱ ቢሊየን ቁጥር ያስጠራል። ያለው ሀብት ሲሰበሰብ በቢሊየን የሚቆጠር ይሆናል። ከዚያ ቢሊየን ሀብት መካከል እንዲች የምትወዛወዝ መብላት አቅቷት ጦሟን አድራ ምሳ ብቻ ቋጥራ የመጣች ደግሞ ሰራተኛለች። እዚያ ወርቅ በሞላበት ቤት ውስጥ የምትሰራ ማለት ነው። እንግዲህ አስብ እንዴት አይነት ዓለም ውስጥ እንደምንኖር አስብ። የ40 ሚሊዮን ብር መኪና የሚነዳ ሰው ይኖራል፣ ባጠገብህ ያልፋል፣ ወይም ጎረቤትህ ነው። አንተ ደግሞ 4 ዓመት የለበስከው ጫማ ነው ዛሬ ሊኖር የሚችለው ማለት ነው። አንተ ስል መቼም ምናን ጫማህን እንዳያዩ እና አሁን ልዩነቱን ነው እያነጻጸርኩልህ ያለው። ለምን መሰለህ ያንን ያነሳሁት? ስስት ቢኖር ነው አልበቃን ያለ ነው እንጂ ስስት ባይኖር ኖሮ በቂ ነበር። አንዱ የሌላውን ግዛት በመፈለግ ትልቁ ጦርነት እኮ አሁንም ስስት ነው። አሜሪካ 50 ምናምን ሀገር አልበቃት ብሎ ደሞ ሌላ ይሄ ዓለሙ ራሱ ስስት ላይ ነው። ይሄ ሁሉ ሀብት እያለ ይሄ ሁሉ የበላይነትም እያለ ሌላ የበላይነት ደግሞ ለማንኛውም ስስት
ቃራሚ ያደርጋል። ስስት በራሱ ቃራሚ ያደርጋል። በቃኝ አያስብልም። ምልክቶቹ ናቸው እነዚህ። በቃኝ አያስብልም። ራስ ወዳድም ያደርጋል። በነገራችን ላይ ልጥገበው ልብላው ብሎ መመኘትን ያሰኛል። የሚገርመው ነገር የመጣልህ ብቻ እንኳን አይበቃህም፣ ሌላም ታስባለህ። በስስት መንፈስ ውስጥ የተዋጣ ሰው ሌላም ያስባል። እየቆየ ሌላም እያሰበ ነው። እንዲያውም አጠገቡ ያሉ ሱቆችን ሁሉ ማዋጥ ይፈልጋል እና እነሱ እንዲጠፉ በጀት ሁሉ ሊመድብ ይችላል። ይህ እኮ ስስት ነው። እኔ ብቻ ልኖርበት ብሎ ማሰብ ነው። በነገራችን ላይ ስስት ባህር ዛፍነት ነው፣ መጣጭነት። ዝም ብለህ ትመጣለህ፣ አጠገቡ ያለውን ይመጣል፣ ግን ደግሞ እሱ እየተምዘገዘገ ነው የሚሄደው። ለዛውም እኮ ፍሬ ኖሮት እንደው ቅጠል ኖሮት ተሸምጥጦ ፍሬ ኖሮት ተቆርጦ የሚበላ ቢሆን መልካም ነበር። ሲጀመር ንፉግ ሰው ምንም ያህል ሀብታም ቢሆን ጥላ የለውም። ለሌሎችም ማሳረፍ የሚችል ጥላ የለውም። ለሌሎችም የትሩፋት ሀብትም የለውም። አይችልም። ሁለቱ እንዴት ብርሃንና ጨለማ ሊኖረው አይችልም። ለምን መሰለ እንደዚያ የሚሆነው? ከአጋንንት የመጣ ስለሆነ ነው። ስሜቱ መንፈስ ቅዱስ የለበትም እንደ አይነት እንትኖች እና እንደው ስሜታችንም ለእግዚአብሔር ይገዛ ዘንድ ፈቃዳችን ራሱ ለእግዚአብሔር ትገዛ ዘንድ ፍቅረ ነዋይን አጥፍቶልናል። ስሜታችንም ለእግዚአብሔር ይገዛ ዘንድ ደግሞ ይችን ስስትን ድል ነስቶልናል። ልባችንም ለእግዚአብሔር የተገዛ የተቀደሰ ይሆን ዘንድ ትዕቢትን አጥፍቶልናል ማለት ነው ኢየሱስ ክርስቶስ። እነዚህ መሰረት ያልሆኑት ኃጢአት አይኖርም። የትኛውንም ኃጢአት ብናዛምደው ከነዚህ ውስጥ ነው ሊመዘዝ የሚችል የዘራረጉና እነዚህ ሁሉም ሊረቱ የሚችሉ ናቸው። እንደው በተቻለ መጠን ኢየሱስ ክርስቶስን አብነት አድርገን ሁላችንም የትዕቢትን፣ የስስትን፣ ፍቅረ ነዋይን ፈተና ድል መንሳት ብንችል ሌላውን መውጣት አይከብድም ነበር የሚል መልእክት ነው ማስተላለፍ የምፈልገው። ከዕለታት በአንድ ቀን መቃርስን ነው ሰይጣን መጥቶ ለጸሎት ስትቆም አንተ ብርቱ ነህ፣ ግን እኔ ካንተ የበለጠ ቆማለሁ፣ አልደክምም፣ ብዙ ትጾማለህ፣ እሱም አይገርም፣ እኔም አልበላም እያለ የርንጦንስን በጎ ስራ መሰከረ፣ ተናገረና ሰይጣን ነገር ግን በአንድ ነገር ትበልጠኛለህ፣ እሱም ትዕግስትህና ትሕትናህ ነው ብሎ መሰከረለት ይባላል። እንግዲህ በመጻሕፍቶቻችን ሰይጣን ማስመሰል እንኳን የማይችለው ትልቅ ሀብት ቢኖር ትሕትናና ትዕግስት ነው። አምላካችን በቆሮንቶስ ገዳም ያሳየን ማለት ነው። እና ትሕትና ቅድስት ናት። ፍላጎትን ወይም ደግሞ ምኞትን፣ ስስትን ድል መንሳት በራሱ ሌላ ቅድስና ነው። ቅድስት እያልን የምንዘረዝረው እንግዲህ እነዚህም ነው። መልካም ከበረከተ ጾሙ ያሳትፈን። እንግዲህ ህዋሳቶቻችን ሁሉ ቅዱሳን የምናደርግበትና ለእግዚአብሔር የተለየ አገልግሎት መስጠት የሚችሉበት ጾም እንዲሆን ነው እየጾምን ያለ ነው። ይልቁንም ደግሞ የአጋንንትን ኃይል ድል ነስተን የእኛን ኃይል አበርትተን ደግሞ በእግዚአብሔር ፊት ዋጋም የሚያስገኝ ስራ መስራት የምንችልበት ዘመን እንዲመጣልን በሚገባ በደንብ በጥንቃቄ መጾም ይኖርብናል። ከዚህ ሁሉ ጋር ግን እውነት ለመናገር ክፉ ነገሮችን በጠቅላላው በመጸየፍ ሊሆን ይገባል ጾማችን። በተንኮል፣ በምቀኝነት፣ በአድመኝነት በየትኛውም ነገር እየተሳተፍንና ከጎጠኝነት ከዘረኝነትና ሰው ከሚራኮትባቸው የኃጢአት ስራዎች ሁሉ ሳንለይ ጾምን ብንል ይሄ እግዚአብሔር የሚያስደስት ጾም ሊሆን በፍጹም አይገባም፣ አይችልም እና እንደው እግዚአብሔር የሚወደው ጾም አድርገን እንድንጾም ከወዲሁ ማሳሰብ እንፈልጋለን። ምንም እንኳን እንጀራው ነጭ ቢሆንም በጥሩ ዕቃ ካልመጣላችሁ ደስ እንደማይላችሁ ሁሉ ጾሙ እውነት ነው። እስከ 9 ሰዓት ድረስ ከንፈራችን እስኪያር ድረስ ከእህልና ከውሃ እንከለከላለን። ግን ደግሞ ነፍሳችን ልባችንን ከኃጢአት ስለማንከለክለው አንደበታችንን ክፉ ከመናገር ልባችንን ክፉ ከማሰብ ሰውነታችን በጠቅላላ ክፉ ከማድረግ ስለማንከለክላቸው ጾማችን ዋጋ ላይ ሰጠን እየቻለ አይደለም በእውነት እና ስትጾሙ ውላችሁም አትስከሩ። በእውነት ሲጾሙ ውሎም ወደ ማይገባ ስፍራ የሚሄድ ሰው ካለ እሱም በሚገባ ራሱን መግዛትና ማስተካከል ይኖርበታል። ለጾምና ለጸሎት ብላችሁ ተስማምታችሁ ደግሞ ባልና ሚስትም እንዲሁ ልክ በአልጋት በምንጣፍ ተለያይታችሁ እግዚአብሔርን መለመን የሚገባን ወቅት ላይ ነው የምንገኘው። በእውነት እዝራ ከጾመበት፣ ነህሚያ ከጾመበት እና ዳዊትም ካለቀሰበት ወራት ይሄ አሁን የሚለይ ነገር አይደለም። ዓለም በብዙ ነገር እየተጎዳች ያለችበት ዘመን ነው። ልብ ያላችሁ እናንተ ግን ጸልዩ፣ ጾሙ እንላለን። እግዚአብሔር ይስጥልን። ሰላም ነው።